ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባላችሁበት ዝዝት ይበልልኝ። ጠፍቻለሁ። ሰሞኑን ትንሽ ቢዚ ነበርኩ። ዛሬ የምንሰራው ሞለኽያ ነው። እንደምታዩት ሽንኩርቱን ከፈት አድርጌ አስገብቻለሁኝ። መጀመሪያ የዶሮ ሾርባ ነው የምሰራው። የዶሮ ሾርባ እንግዲህ ቀይ ሽንኩርት አንድ ራስ አስገብቻለሁ። በአራት ፍሬ ነጭ ሽንኩርት የከረሜላ ናና ቅጠሉ ደረቁን አስገብቻለሁ። እናንተ ከፈለጋችሁ አለማስገባት ይቻላል። እዚህ ጋር ደረቅ ሊፍ አስገብቻለሁ። ባይ ሊፍ ይባላል። ቁርንፉድ ታስገቡበታላችሁ። እንደገና ደግሞ ሀባሃን እነዚህን አስገብታችሁ ትጠቀማላችሁ። እኔ በመጀመሪያ ጨው አስገብቼ ስለነበረ ሳልቀርጸው ስለነበር ውሃው ሲፈላ ይሄንን ቅመሙን አስገብቼ ለስም ያክል ጨው ትንሽ አስገባለሁኝ። ለማስታወስ እንድታስታውሱ ያክል ይሄውና ጨውን እያደረኩ ነው። ትንሽ ጨምሬያለሁኝ። ከዛ ውሃው በደንብ ቅመሙ ጋር እንዲዋሃድ አደርጋለሁ። አንድ ደረቅ ሎሚ ላስገባበት። ከዛን ከድነውና በተወሰነ ጊዜ ውሃው የቅመሙን እንዳለ ፍሌቨር ይወስዳል። ከዚህ ከፍተውና አያችሁት ውሃው እንደተፈለገለገ። ከዛ ዶሮውን እናስገባለን ማለት ነው። በደንብ አጥባችሁ ዶሮአችሁን ታስገቡበታላችሁ። ሞለኽያ ብዙ ጊዜ በሾርባ ነው የሚጣፍጠው። ስለዚህ ሾርባችንን እንደዚህ አድርገን በቅመም በደንብ አድርገን ከሰራ ነው ሞለኽያችን ይጣፍጣል ማለት ነው። ይሄን እንደዚህ እናደርጋለን። ዶሮውን ጨማምረን እንለዋለን ማለት ነው። ከድነን እንተዋለን። እንደተወሰነ አንድ ግማሽ ሰዓት ይፈልጋል ዶሮ እስከሚበስል ድረስ። ኦልሬዲ ዶሮ እንደዚህ ሆኗል። አኩረፋቱን ከላይ ታነሱታላችሁ። ከዛ ዶሮአችንን መረቁ ይሄውና እግሩን እንደምታዩት በደንብ በስሏል። ቆንጆ አበሳሰል ነው። እዚህ ጋር ሩዛችንን እናዘጋጃለን። ሩዛችን ዘይት ያስፈልገናል። ዘይቱን በደንብ ካደረግነው በኋላ ዘይቱ እንዲግል እናደርጋለን። ምክንያቱም ሩዝ እዚህ ሀገር ሩዝ በደረቁ በዘይቱ በደንብ ማሸት አለባችሁ። ካልሆነ ግን ገንፎ ይሆንባችኋል፣ ማለት ይቦካባችኋል። እንደሱ እንዳይሆን ዘይቱን አድርጋችሁ ትንጥሩታላችሁ ማለት ነው። እኛ ያው ሩዙን እንደዚህ አድርጌ ግሏል ጨምራለሁኝ። ጨምሬ እንደዚህ እያደረኩኝ በደረቁ በደንብ በዘይቱ ጥብስ አድርገዋለሁ ማለት ነው። ተያይዘው እንዳይቦካብኝ እንደዚህ እያማሰን በደንብ እንትን ካልነው አያያዝም በደንብ አድርገን እንጠብሰዋለን ማለት ነው። እንደምታዩት እጃችሁ ሳያርፍ ማለት አለባችሁ። በመሀልም ጋፕ ማድረግ ትችላላችሁ። ክፍተት ግን ብዙ አታድርጉ፣ ምክንያቱም ይይዝባችሁና ቂጡ እንትን ይላል ማለት ነው። ሁልጊዜ ብረት ድስታችሁን አግሉ። ሩዝ እንደዚህ ልታቁላሉ ከፈለጋችሁ ብረት ድስት ከጋለ ችግር የለውም። ስለዚህ እንደዚህ አድርገን እናቁላለዋለን። ሩዛችንን በደንብ አድርገን ጥብስ እየያዘ ነው ቂጡ። ስለዚህ የሾርባ መረቅ ነው የምጠቀመው እንትኑን ለመስራት። ሩዙ እንዲበስልልኝ ከፈለኩ የሾርባውን ፍሌቨር እንዲወስድ ምን አደርጋለሁኝ? ሾርባውን ሙቅ ውሃ የምጠቀመው ማለት ነው። እዚህ ጋር ሾርባው ሁሉ ነገር አለው፣ ቅመሞች አሉት፣ ጨው አሉት። ብቻ ወደ ሩዙ አድርገን እናጠለዋለን። ያለው ቅመም እዛው ማጥለሊያው ላይ እንዲቀር። ስለዚህ ሩዙ ላይ እንሸፍነዋለን ማለት ነው። እንደዚህ እናደርግና እናንተ መጠኑን አይታችሁ ውሃው እንዳይበዛባችሁና እንትን እንዳይል እዚህ ጋር በመጠኑ ሾርባውን ታደርጋላችሁ። እኔ ያው በአንድ እጄ ካሜራ ይዤ ስለሆነ ነው በደንብ የማይታየው፣ ግን ያው መጠኑን እንድታዩና እንዴት አድርጌ እንዳጠለልኩኝ እንድታያችሁ ቀርጫለሁኝ አስፈላጊውን ፓርት እና ይሄን ያክል ታደርጋላችሁ። ይበቃዋል። አማስላችሁ ሩዙን ዘር አድርጉት። ሾርባ ምን ያክል እንደሆነ እንዲታወቃችሁ፣ ሾርባው እንዳይበዛባችሁ፣ ሩዙ እንዳይበስል በጣም እንደዚህ አድርገን በቃ ለኔ በቂ ነው። እንከድነዋለን ማለት ነው። እንደዚህ አድርገን
ወደ ሞለኽያችን እንሄዳለን። ሞለኽያ የፍሬዘር ነው ያለኝ። ይህንኛው ፍሬሹን አላገኘሁም። ስለዚህ 2 ኪስ እጠቀማለሁ። 2 ኪሱን ድስቱ ላይ ገልብጫዋለሁኝ። ሩዙ ሞለኽያውን ሩዙ ላይ ገልብጫዋለሁኝ። ያው ድስት ላይ ገልብጫዋለሁኝ። እንደምታዩት ሁለቱ ሞለኽያ ነው፣ 2 ኪስ ነው። እንደዚህ አድርጌ ሾርባ ጨምርበታለሁ። ማጥለላችሁን አትርሱ። ለምን የሾርባው ቅመም እንዳይገባ እንደዚህ አድርገን ካረግን በኋላ እናማስለዋለን። እነዚህ የፍሬዘር እንትኖቹ እንዲፈርስ ቀስ ብለን እሳቱን አቀዝቅዘን ለስለስ ባለበት መንገድ ሾርባን ሞለኽያችንን እያፈረስ ነው እንገኛለን። እንደዚህ ክፍርስ ካለ በኋላ አሁን የተወሰነ ይቀረዋል፣ እያረግን እናማስለዋለን ማለት ነው። እዚህ ጋር ሩዛችን ኦልሬዲ በስሏል። ቆንጆ አበሳሰል ነው የበሰለው። እንከድነውና ወደ ጎን እንተዋዋለን። ሞለኽያችንን እያየን እንደዚህ አይነት ፍርስ ካልና የምንፈልገው አይነት ከሆነልን በኋላ ሾርባን እዚህ ጋር ጨምርበታለሁ። ወፈር ብሎብኛል እንደምታዩት። ሾርባን እያመጣጠንኩ ትንሽ ጨምርበታለሁ። እናንተ እያያችሁ የሚያስፈልጋችሁትን ያክል። እዚህ ጋር 2 ማንኪያ ነጭ ሽንኩርት አዘጋጅቻለሁ። 2 ማንኪያ ነጭ ሽንኩርቴ ለብቻ በመጥበሻ አድርጌ ጠብሰዋለሁኝ። ዘይት ጨምርበታለሁ ለመጥበሻ ያክል አድርጌ አቁላላዋለሁ ማለት ነው። እንደዚህ በደንብ ከተቁላላልኝ በኋላ ምን አደርጋለሁ? 1 ሾርባ ማንኪያ ድንብላል ጨምራለሁኝ። ድንብላል የተፈጨ ማለት ነው። እንደዚህ በደንብ አቁላልቼ ድንብላላችንን እናደርግበታለን። ያው በአንድ እጄ ካሜራ ይዤ ስለሆነ ነው አይመቸኝም። እንደምታዩት ማንኪያ ሾርባ ይሄንን እጠቀማለሁ። ብዙ ልዩነት የላቸውም። 2 ማንኪያ ነጭ ሽንኩርት ካደረግኩ በኋላ 1 ማንኪያ ድንብላል ኮሪያንደር ወይም ኩዝባራ ማለት ነው ዱቄቱን ጨምራለሁ። እንደዚህ ከጨመርኩ በኋላ በደንብ አድርጌ አቁላለዋለሁ ማለት ነው። ጎልደን ከለር ወይም ወርቃማ ከለር ሲሆንልኝ ይበቃዋል ማለት ነው። እንዳያርባችሁ እናንተ ተጠንቀቁ። ካረረባችሁ ጣዕሙን ያበላሸዋል የሞለኽያው። እንደዚህ ጎልደማ ከለር ከመጣላችሁ በኋላ ወደ ሞለኽያው ቀጥታ ተገለብጣላችሁ። እንደምታዩት ድምፅ አላረኩበትም እንጂ ሲንቸከቸክ በጣም ደስ ይላል። ሽታው ራሱ በጣም ነው ደስ የሚለው። እናንተ ወደ ሞለኽያው እንደዚህ ከገለበጣችሁ በኋላ በደንብ አድርጋችሁ አዋህዱት። እሳቱን በቀዘቀዘ መንገድ ሞለኽያው እንዲበስል አድርጉት። በጣም እሳት አታንዱበት፣ ምክንያቱም በጣም ከተንተከተከ ይጠቁራል። ሞለኽያ ጣዕሙ ደስ አይልም፣ ቆንጆ አይመጣላችሁም። እናንተ እሳቱን በረድ አድርጋችሁ ሳታንተከትኩት አብሶሉት እንዳይጠቁሩባችሁ እንደዚህ አረንጓዴ ሆኖ እንዲወጣላችሁ ከፈለጋችሁ በእንደዚህ አይነት መንገድ ታደርጉታላችሁ ማለት ነው። እያዋሃዳችሁ ትንሽ ያክል እዚህ ጋር የምነግራችሁ ነገር አንከድነው፣ መክደን የለብንም። ውሃ ነው የሚሆነው ከከደናችሁ ሞለኽያ። እኔ የምፈልገው አይነት ሞለኽያ ፈሳሽ ሆኖልኛል፣ ሾርባ ሆኖልኛል። እናንተ ወፍራም ከሆነባችሁ ውሃ ሾርባ ካላችሁ ሾርባችሁን እየጨመራችሁ ካልሆነም ውሃ እያረጋችሁ ከፈለጋችሁም ማጊ መጨመር ትችላላችሁ። እኔ ዶሮ ሾርባ ስለተጠቀምኩኝ ማጊ አልተጠቀምኩም። እዚህ ጋር የቀቀልኩት ዶሮ አለ። የቀቀልኩትን ዶሮ ቅቅሉንም እኛ ቅቅሉን መብላት ደስ አይለንም። ችግር የሌለበት ሰው ካለ ቅቅሉ ቢበላ አሪፍ ነው ለጤና። ግን እኔ ጋር እዚህ ጋር ቅቅል የሚበላ ሰው ስለሌለ እንደዚህ አድርጌ ጠብስና አቀርብላችኋለሁ ማለት ነው። እንደዚህ አድርጌ በዘይት ያው ስጨምር ዘይቱ በጣም ስለሚረጭ አደጋለሁና አልቀረጽኩትም ማለት ነው። እኔ ካሜራውን ይዤ ስለሆነ የምሰራው ከጨመርኩና ከገለበጥኩ በኋላ ነው እየቀረጽኩላችሁ ያለሁት። ያው አማራጭ እንድትጠቀሙ ነው፣ መጥበስ ትችላላችሁ ለማለት ያክል። እዚህ ጋር ደግሞ ሞለኽያዬ ሬዲ ሆኗል። እሳት በቀዘቀዘ እሳት ነው ያበሰልኩት። አልጠቆረብኝም፣ አረንጓዴነቱን እንደያዘ ነው። በቃ እሳቱን አጥፍቼ ወደ ሰርቪንግ ፕሌት ይሄዳለሁ ማለት ነው። እንደምታዩት ያምራል። በጭልፋ ላሳያችሁ። አያችሁት? አልወፈርም፣ አልቀጠንም። ለእኔ በጣም ቆንጆ ነው። እዚህ ጋር በሳህን አቅርቤዋለሁ። ለመጠጣት ይመቻል።
ሩዜንም አድርጌያለሁ። ዶሮዬም አለ እዚህ ጋር መጠጣት እችላለሁ እንደዚሁ እንዳለ። አሊያም ደግሞ በሩዝ መብላት እችላለሁ ከጎን አድርጌ ማለት ነው። እናንተ ሰላጣ የሚወድ ካለ ሰላጣችሁን ቆንጆ አድርጋችሁ ሰርታችሁ በሰላጣ ቀመሱት። በጣም ነው የሚጣፍጠው። ይመቻችኋል ብዬ ተስፋ አደርጋለሁኝ። ሰርታችሁ ሞክሩ። ያው ሰብስክራይብ እና ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። እኔ እየበላሁ ሰናበታችኋለሁ። መልካም ቀን ለእናንተ ይሁንልኝ። ያው እንገናኛለን ማለት ነው። ቀጣዩን ቪዲዮ ስንሰራ መልካም ጊዜ ይሁንላችሁ።